ህንድ ውስጥ አንድ ቻርሊን ጎሳ የሚባሉ ጎሳዎች አሉና እነዚህ አንድ በጣም ትልቅ የሆነ ቤተ መቅደስ አላቸው በሃይማኖታቸው ማለት ነውና እዛ ቤተ መቅደስ ውስጥ እኛ እንደምናውቀው ሰዎች እንደዚህ ሳይሆኑ የሚገለገሉትና እዛ ውስጥ ሃይማኖታዊ ስርዓት እንዲሚካሄድላቸው አይጦች ናቸው። በጣም በብዙ ሺህ የሚቆጠሩ አይጦች እዛ ቤተ መቅደስ ውስጥ እንክብካቤ ይደረግላቸዋል። ያው የተለያዩ ሃይማኖታዊ ስርዓትም ይፈጸማሉ። ታሪኩ እንዴት ነው? በቻርሊን ጎሳ ውስጥ ከብዙ ሺህ ዓመታት በፊት አንድ ካርኒ የምትባል አማልክት ትኖር ነበር ይላሉ። ያቺ ሴት በካርኒ ውስጥ እጅግ በጣም ውብ የነበረች ሴት ስትሆን 150 ዓመታትን በህይወት ኖራ ከዛ በኋላ ሞተች ብለው ያምናሉ። ከዛ ግን ምንድነው ካርኒ ስትሞት ድጋሚ ተወለደች፣ ሪኢንካርኔት የምንለው ማለት ነውና ድጋሚ ግን ስትወለድ አይጥ ሆና ነው የተወለደችው ብለው ነው የሚያምኑት። ከዛ በኋላ እንደ መልአክ ነበር የሚያዩዋትና እሷ ያቺ አይጧ በቃ ካርኒ ናት ብለው እየተንከባከቡ እዛ ቤተ መቅደስ ውስጥ ማኖር ጀመሩ ማለት ነው። ከዛ በኋላ ያቺ አይጥ ስትወለድ እንደዚሁ እዛው የሷ ዘሮች ናቸው በሚል ማቆየት ጀመሩ። እና ምን ብለው ነው የሚያምኑት እነዚህ ሰዎች? የሰው ልጅ ሲሞት አይጥ ሆኖ እንደ አዲስ ይወለዳል። ከዛ አይጥ ሆኖ ይኖራል። አይጧ ደግሞ ስትሞት እንደገና ሰው ሆና ትወለዳለች። የላይፍ ሳይክል እንደዛ ብለው ነው የሚያምኑ። ስለዚህ እዛ የተሰበሰቡት አይጦች አወር አንሴስተርስ ወይም እነዚህ የቅድመ አያቶቻችን እንደዚህ ብለው ነው የሚያምኑትና በሚገርም እንክብካቤ ነው የሚያኖሯቸው። እዛ ቤተ መቅደስ ውስጥ መግባት ከፈለክ መግባት ትችላለህ፣ ነገር ግን ጫማህን እንድታወልቅ ትገደዳለህ። አይጦች በእግር ስር ይርመሰመሳሉ ማለት ነው።